እንዴ ዶክተር ሁሉን አሪፍ ነው። ለዛው እንዴት ነው? ሰላም ነው? እንዴት ነው አሁን? ደህና ነው ዶክተር። ጠዋት ሂያብ ደውላልኝ ትንሽ ተደናግጣ ነበር ነው ዶክተር። ደህና ነኝ እኮ ባትደውልልኝ ነገር አስትራስ የምትጨናነቅ ከሆነ ደም ከፍ ይላል። ቅድም ከልብ ጋር ምናምን ያልካቸው ነገሮች የተያዙ ናቸው። ስለዚህ እነዛን ነገር መቀነስ መቻል አለብን። ከዛ ውጭ ፈሳሽ በደንብ ይውሰድ፣ ምግብ በአግባቡ ብላ፣ እረፍት አድርግ። ሰላም ሰላም፣ እንዴት አላችሁ የኛ ውድ ቤተሰቦች እንዲሁም ተመልካቾች? እኛ ደህና ነን እግዚአብሔር ይመስገን። እናንተም ያላችሁበት ሰላማችሁ ብዝት ይበልልኝ ውድ ቤተሰቦች። ያው ከቪዲዮ መራቅ ያልፈለግንበት ምክንያት እናንተም እየተጨነቃችሁ ስለሆነ የኛን ጭንቀት እኩል ከኛ ጋር እየተጨነቃችሁ ነው። በኮሜንትም በምንም ምን ያክል የቅርብ ቤተሰቦች እንደሆናችሁ እያሳያችሁ ነውና ያው ብዙዎችም ደግሞ እየደወላችሁም ነው ማላነሳላችሁም። የምር ከልብ ይቅርታ። ያለውበትም ሁኔታ ብዙ ሰዓቴን ስልክ ላይ ማሳልፍበትም ስላልሆነ ጭምር ነውና ትረዱኛላችሁ ብዬ አስባለሁኝ። ያው ኢፊ ያለበትን ሁኔታ በየጊዜው እያሳየናችሁ ያለ ነው። ምክንያቱም እኛ ደህንነቱ እንደሚያሳስበን ሁሉ እናንተም ደህንነቱ ስለሚያሳስባችሁ በሚል ነው ቪዲዮ ላይ እንትን እያለን የነበረውና ማለት እንዲህ አይነት ከባድ ነገር ወደ ቪዲዮ ባይመጣም ደስ የሚለን ነበረ። ግን ያው ቤተሰቦች እንደመሆናችሁ ሁሉን ነገር ብታውቁ ደስ ስለሚለን ጭምር ነውና ያው ኢፊ አሁን ያለበት ሁኔታ ከመጀመሪያው እግዚአብሔር ይመስገን ደህና ነው ባይባልም ማለት ከነበረበት መጀመሪያ አይተነው ከነበረው ከዛ ሁሉ ድንጋጤ ከዛ ሁሉ ነገር አሁን ላይ ያለበት ነገር እግዚአብሔር ይመስገን ትንሽም ቢሆን እያገገመ ነው ያለው። ነገር ግን አሁንም ቢሆን የእናንተ ጸሎት ያስፈልገናል። እኛም ባለንበት እናንተም ደግሞ በያላችሁበት በየሃይማኖታችሁ ጸልዩለት። ያው ዛሬ እንግዲህ ትላንትና ዊና መጥቶ እንደነበረ ያው ቪዲዮ ላይ አይታችኋልና ዊና ይምር አላቅ በእንደዚህ አይነት ሰዓት ከጎኔ የነበርከው ሰው አንተ ነህና ቀድሜ ቢጠራው ያ ሁሉ ጭንቀት በነበረ ሰዓት ላይ አሪፍ ነበር። ቢያንስ ሰው ከጎናችሁ ሆኖ በቃ እንደዚህ ማየት ራሱ ያ ሰው ታሞ ለእናንተ ደግሞ ሌላ ደጋፊ ሲኖራችሁ የምር በጣም ደስ የሚል ነገር ነውና ያው ኤፊም እንዳያችሁት ነውና ድርቅ ብሏል። ቤተሰቦቼ ጋር መሄድ አልፈልግም ብሏል። እና ደግሞ ለምለምንም ነፂን ነው እንጂ ማዘርና ፋዘር እሱ አያውቁም ማለት ቪዲዮም እንደዚህ ላይ አይችሉም። እንደ ለምለምም ነፃነትም እንዳይነግሯቸው አርጋቸዋል ብሎ ያው ቤተሰብ ህመም ሲባል የሆነ ልጃችሁ ታሟል ሲባል የሚደነግጡት ድንጋጤ መልሶ ራሳቸውን ሊያሳመማቸው ስለሚችል ይሄ እንደዚህ ያርጎ መንገሩ ይከብዳልና ምናልባት እግዚአብሔር ፈቅዶና ወዶ ኤፊ መልካም ጤንነት ላይ ካለ እንኳን ትንሽ እንኳን ካገገመና ሰላም ከሆነ ቤተሰብ ጋር ያው በዛን የተስማማነው ትላንትናና ያው ቪዲዮን ያልጨረስንላችሁ ትንሽ ከኤፍሬም ጋር እየተከራከርንበት ያለው መንገድ ትንሽ እኔንም እየረበሸኝ ኤፍሬምንም እየረበሸው ስለነበረ ያው እንደዚህ ያልድም ብሏልና ሲደን ያው በአንድ በኩል በነገራችን ላይ ቤተሰቦች ኤፍሬም ልክ ነው። ምክንያቱም እንደዚህ ሆኖ ሲሄድ ቤተሰብ የሚያስበው ሀሳብ ትንሽ ለየት ሊልብን ስለሚችል ምናልባት በእናንተም ጸሎት በየሃይማኖታችሁ በመጸልዩልን ጸሎት ትንሽ እንኳን ደህና ከሆነና ከተመለሰ ቤተሰብ ጋር ሄዶ የሚያገግምበትን መንገድ እናመቻቻለን። እኛም ግን ቤተሰቦች ምንድነው ሁሌ ኤፍሬም ያለበትን ሁኔታ ወደ እናንተ ካሜራ ይዘን የምንመጣው ያው የእናንተም ጭንቀት ትንሽ ስለሚያሳስበንና እዩም ስለምትረበሽ ኤፍሬምም ስለሚረበሽ ያለበትን ሁኔታ
ቀን በቀን እንደዚህ እየተከታተልን ወደ እናንተ እናመጣላችኋለን። ምክንያቱም እናንተም እሱን ማየት ስለምትፈልጉ ምን ላይ ደረጃ እንደደረሰ ማየት ስለምትፈልጉና እናንተ መጨነቅ ስለሌለባችሁ ነው ይህንን ነገር ይዘንላችሁ የምንመጣው። ያው ትላንት በተፈጠረው ነገር በቃ እኔ ትላንትና ወስኜ ነበር ቡታጅራ ይዤው ለመሄድ። ነገር ግን ኤፍሬም እንደዚህ ሆኖ ቤተሰብ ላይ መቅረብ ትንሽ ከብዶታልና ያው ምንም ማድረግ አንችልም። እግዚአብሔር መልካሙን ሁሉ ነገር ያምጣልን። ያው የተጨነቃችሁ ምናምን ሁሉ በሱም የተጨነቃችሁ ምናምን እንግዲህ እናንተ ጋርም ያው መረጋጋትን እስኪፈጥርላችሁ ድረስ ሁሌ ቀን በቀን እንደዚህ ኤፍሬም ያለበትን አፕዴት እናደርስላችኋለን። ምክንያቱም እዩ አሁን የመረኝ ነው የምላችሁ እግዚአብሔርን እዩ በጣም እየተጨነቀች ነው ማለት እኔ አጠገቤ ስላለች ምናምን ወይ ካሜራ ፊት ለፊቴ ስላለ ምናምን አይደለም። በጣም ይከብዳል። እንደዚህ አንድ እንትን ሲታመም ብቻችሁን እንደዚህ ማስታመሙ በጣም ነው የሚከብደው፣ በጣም ነው የሚያመው። ምናልባት እንደዚህ ሰው ታሙባችሁ ያስታመማችሁ ሰዎች ልትኖሩ ትችላላችሁ፣ ልታውቁት ትችላላችሁ። እና እዩ በጣም እየተጎዳች ነው እና ከጎኗ ሰው ያስፈልጋታል። የግድ የምር ሰው ያስፈልጋታል። እና ምናልባት ሰው እንኳን ባይኖር ኤፍሬም በቃ መዳን አለበት። በቃ ቢያንስ ለሷ እንኳን ሲባል መዳን አለበት። እና ሁላችሁም ጸሎት አድርጉልን። ብቻ ዛሬ ለአዲስ ነገር ነው በነገራችን ላይ ቪዲዮ ይዘን የመጣ ነው። አዩ ያው ማታ የተፈጠረ ነገር ነበረ። ማታ ትንሽ እንትን ነው ሳል ነው እንጂ ሌላ ነገር አይደለም። እና ያው ሳሉ ደግሞ ያለማቋረጥ ሲሆን እያስደነገጠን ነው ማለት ሙሉ ሌሊት በሉት በቃ አይተኛም፣ ያስለዋል። ይሄ ደረቅ ሳል የሚባለው ነው። እና ቀን እኮ እንዳየከው ነው በቃ ሰላም ዋለ ምናምን መድኃኒቱን ወሰደ። ከዛ ማታ ላይ ይጀምረዋል ምን እንደሆነ አላውቅምና እሱንም ሁሌ የሆነ አንድ ዶክተር ጋር ብቻ አይደለም መሄድ ያለብን። ከዶክተሮች በላይ ያው ፈጣሪ ያለ ከሱ በታች ደግሞ ዶክተሮች ናቸውና በቃ ያለን አማራጭ የግል ዶክተር ጠርተን አንድ ከዚህ በፊት ሳምባ ምች እንደነበረበት ያው ሁላችሁም ታውቃላችሁና እሱ ከዚህ በፊት ሲከታተሉ የነበረ ዶክተር ነውና እዛ ሆስፒታል ይዛ ነው ከምንመጣ ብለን ደውለልነት ችግር የለውም እመጣለሁ ብሎ ቤት ጠርተነዋልና ያለውን ነገር ጤንነቱ አሁን ላይ ምን ደረጃ እንደደረሰ ለማወቅ ያለው አማራጭ ግዴታ ዶክተር መጥራትም ስለሆነ ጠዋት ላይ ነው ዊና እንደዛ ቢደረግ ብሎ ሐሳቡን ማምጥቶ እንደዚህ አይነት ነገር ያሰብነው እና ዛሬ ያው እሱን ከሚያየው ዶክተር ሌላ ዶክተር መጥቶ እንዲያየውና ምናልባት ሁኔታዎች ሚስተካከሉበት ሌሎች አማራጮች ካሉ ከሱም ለመስማትና ለማወቅ ነው። እና ኤፍሬምም ያው በጊዜያዊነትም ቢሆን ትንሽ ደህና እንኳን እንዲሆን ለማድረግ ነው። ያው ዶክተር ጠርተናል ዛሬ። ቤት ነው የሚመጣው አይደል? ቤት ነው የሚመጣው። ቤት ይመጣል። ያው ኤፍሬምን ቼክ ያደርገዋል። ለዛ ነው ዛሬ እናንተ ጋር የመጣ ነው። ዶክተሩንም ጠርተ ነው ደውለንለት ደርሻለሁ ብሏልና ያው ከዚህ በፊትም እንደዛ አድርገን ስለምናውቅ ቤቱንም ያውቀዋል። ስለዚህ ዊናዬ እንግባና ስለጠራ ነው ቀጥታ ይመጣል። እኔም ቢሆን ጥቼ ይቀበላል። ኤፊንም ያለበት ነገር ስለሆነ ኤፊ እሱ ጋር እንሄድለት። እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። ውድ ቤተሰቦቻችን አብራችሁን ስለሆናችሁ ለኤፍሬም ስለምትጸልዩለት ስለመልካም ምኞታችሁ በሙሉ እጅግ ከልብ አድርገን እናመሰግናለን። ይህ መልካምነታችሁን አይቀይርባችሁ። አብራችሁን ሁኑ። ድንቅል ወስዶ ልጁ አባት አንተ ተነሳው እንዴ? ምን እንቅልፍ መቶ ነው እንዴ? መድኃኒቱ ከሰጠሽ ነው ጥሩ ነው እንዴ? ይሁን ያ ብቻ ያቀለሽልሻል ነገር ነው። ትልቃም እንደሚያክል አይተከው የለው ነው እንዴት እኛ ቁሳለን ምንም ነገር አልገባኝም። አባት ግራ ተጋባ። ደረቅ ሳል ነው የምትለው ይመስለኛል። እዚህ
ልቤ አካባቢ የዛሬ ወይ ነገር ወይ ምንድነው የት ዳግም ምርመራ ካላደረግን ነገር እኮ ጠዋትማ ቢና አወራኝና እኮ አባት ዶክተር እዚህ ጠራ ዶክተርን ጠራ ነው እዚህ የድረስ እዮብን ማለት ነው ይመጣል ቤት ጠራ እስካስጨነቀ ከሰዓት እመጣለሁ ስላለን በቃ እሱን ጠራ ነው ቀጥ ስላለ ያው ሁሌም ደግሞ ምን ደረጃ ላይ እንደደረስክ እሱ ቢነግረን ይሻላል። ደምህና ነው አዲስ ኦፕሽን ካለ እንኳን ከመገር ይፋ አትጨናነቅ አንተ በቃ ነው ሚድን ነው ደግሞ ከዚህ ዶክተሮች ይለያያሉ አይደል? አንደኛ የሱ ነገር እኔ ደግሞ የሚያሳስበኝ ደግሞ ያንተ ነገር ነው። ያው ስትጨናነቂ ሳይሽ ነው እና ታዲያ አልጨናነቅ። እሺ ኦኬ፣ እየታመምክ ደስ እንዲለኝ የፈለከው ስልክ ይታለሽ፣ ስልክ ይጠራል። እሺ እንከቋይ እንዴ ይልፋ ዋናው እኮ ማለት ነው ያንተ ደህና ነው ያንተ ደህና ነው እሷን ሊያስደስታታች ይችላል። እሺ ከዚህ በላይ ምን ላድርግኝ? በቃ አንተ አትጨናነቅ። አሁን ያንተ መጨናነቅ ያንተ ወይ እሺ ደርሰሽ ነው መጣ ነው ዶክተሩ ደርሰሽ ነው በቃ ይላ እሷ ፊት ላይ መጨነቅ እንዳታሰብ ማለት እሷን ላለማስጨነቅ ሞክር። አይኖ ህመም ነው ግን ምን እንደሆነ ታውቃለህ ይፋ ይሄ አንተ እየታመምክ ነው በመጣ ቁጥር እሷ በተጨናነቀች ምናምን ቁጥር ማለት ነው ይሁን ሌላ በሽታ ላይ ነው የምትወድቀው እሷ ራሱ ማለት ነው። ዊና ይሽ ምን ላድርግ ነው በማር ይሁን አሁን እሷ የምትልህን ነገር ማለት ነው በሙሉ እሺ በላት በቃ እሷ ከእሷ ጋር አትከራከር በቃ እሺ በላት ምንም ነገር ይሁን ምንም ትበልክ ምንም እሺ በላት በቃ ታከምም ትበል ታጀራም ሂድ ትበል እሱ ዋላም ታለ አይ ዊና ቶ እኔ ዊና ብዙ ነገር ነግሬሃለሁ አይደል? ማታ ብዙ ነገር አጫውቼካለሁ። በቃ እኔ አሁን ምንም ነገር ማለት ነው ምንም ነገር ምንም ዋናው መጀመሪያ ነገር ያንተ መዳን በቃ ያንተ ደህና ነው። ሌላው ትርፍ ነገር አንተ ዊና ደህና ነኝ በቃ ደህና ነኝ። እየታከምኩ ነው አይደል? አዎ ደህና ነህ እኮ እየታከምኩ ነው። ለምን ትጨነቂያለሽ? ስላት የባሰ ጭንቀት እየሆነችብኝ ያለችው እሷ ነች። በቃ አትጨናነቂ ብለህ ማረጋጋት ከቻልክ እሷን አረጋጋልኝ። እኔ ምንም ነገር አልፈልግም። ዊና እሷ እኮ ይኸውልህ ስማ የእሷ መረጋጋት እኮ ችግር የለውም ትረጋጋለች። ግን አንተ ስትረጋጋ ነው የምትረጋጋው። በቃ የምትልህን ነገር ምናምን በሙሉ እሺ በላት። እግዚአብሔር ቢፈቅድ ደግሞ በቃ ትድናለህ አንተ የድሮ ፍቅራችሁ ይመለስ። ምንም በቃ አንተ የእሷ ነገር ምናምን አያስጨንቅም። አንተ ለአንተ መጀመሪያ ላይ ያስጨንቅ የሚችለው ነገር የአንተ ህመም ብቻ ነው። በቃ ሌላ ነገር ውስጥ ከገባ አንተ ምናምን ሌላ እንደገና ሌላ በሽታ ነው ላይ ነው የምትወድቀው። እና ፕሊስ ይፋ ምንም የለም ከጎን አይደል? እሷ ብቻ ነው ያለችው። እኔ ነገ ከነገ ወዲያ ልሄድ እችላለሁ ወደ ሀገር። አጠገብ ያለችው እሷ ነች። በቃ ነገ ከነገ ወዲያ ዊና የመጨረሻ ምርመራዬ አርብ ነው ወይ ደግሞ ቅዳሜ አይደለም ዊና ያንን ያቺ ምርመራ ነው የምትገላገለው። አሁን ዶክተር ጋር ራሱ ደውላችሁ መጥራት አልነበረባችሁ? ያ አይደለም እሱ ቀላል ነገር ነው እኮ ይፍሬም እንዴ ዶክተሩ ቢያይና የሆነ ነገር ቢያደርግ እኮ ጥቅሙ ላንተ ነው እንዴ። መታየቱንማ አትጥለው፣ ዶክተር መምጣቱንማ አትጥለው። ምናልባት አዲስ ነገር እኮ ሊፈጠር ይችላል። አይፋ ቀለል ያለው ባቢ እኔ በቻልኩት አቅም
ኤፍሬም አንተ በቻልከው አቅም ፎከስ ማድረግ ያለብህ በሽታ ላይ ብቻ ነው እያረኩ ነው አይደለ? በቃ እሱን ብቻ ህያብ ስትጨናነቅ ሳይ ነው እኔ የምትጨነቀው አንተ ስለታመምክ ነው። በቃ አንተ አሁን ፎከስ ማድረግ ያለብህ የእሷ ጭንቀት ላይ ሳይሆን ራስክ ላይ ነው። እሷም ሌላ እንዴ ዶክተር ሁሉን አሪፍ ነው። ለዛው እሺ፣ እንዴት ነው? ሰላም ነው? እንዴት ነው አሁን? ደህና ነው ዶክተር። ጠዋት ህያብ ደውላልኝ ትንሽ ተደናግጣ ነበር ነው ዶክተር። ደህና ነኝ እኮ ባትደውልልህም እንዴት እያሳለኝ ያደረኩት ታብነግረኝ ነው ጠዋት ይመስለኛል ዶክተር። ያው ትንሽ የምወስደው መድኃኒት እዚህ ልቤ አካባቢ ስሜቶች አሉ። የህመም ስሜቶች ሳይከብደኝ አይቀርም። ምንም ነገር ስወስድበት በቃ ሳል ነገር አለና ደረቅ ሳል ሲያስብ አሁን ሙሉ ሌሊት አልተኛም። ምንም ሳይድ ኢፌክት የለውም። ይሄ ደረቅ መሆኑ ሳሉ ማለት በጣም ያስለዋል፣ ደረቅ ሳል። ከዛ በኋላ መድኃኒት እንደወሰደ ደግሞ ድክምክም ይላል፣ ይተኛል። የሚወስደው ማለት የሚሰጠው መድኃኒት ያን ነገር ይቀንሰዋል። ሌሎች ስሜቶች ሳሉ የሚሰሙ ነገሮች አይደለም ብቻ አንደኛ በጣም የሚከብደኝ መድኃኒቱ እና ሳሉ የመጀመሪያ ቀን ደም ስላስተፋኝ ትንሽ ሳይቆጠኝ አይቀርም። ትቦ አካባቢ ያው እነሱ መጀመሪያ ምርመራው ላይ የፈሩት ያን ነው። ውጭ ሀገር ሄደህ መታከም አለብህ ያሉ እዛ አካባቢ ላይ ያሳያቸው የሆነ ነገር አለና ያንን ደግሞ የምንወስደው መድኃኒት ነው ሻለ ሊለኝ የሚችለው። እዛ ባለፈ እንግዲህ ዶክተር ህያብን ተናገራት ወይም ምከርልኝ። እሱም ምከረው ዶክተር ህያብ በእናትሽ ምግብ እየበላ አይደለም። ምግብ አይደለም እኮ ምግብ እየበላ አይደለም። ሰው የሚለን ነገር አትሰማው። እስኪ ዳምህን ምናምን አንዳንድ ነገሮች ቼክ አደርጋለሁ አሁን። ከዛ ባለፈ ያሉትን ነገሮች አብረን ያለን
ምንድን ነው ያየሁት ነገር ትንሽ ደም ከፍ ብሏል። አንደኛ ያየሁት ነገር፣ ሁለተኛ ስትረሶች አሉ በመሰለኝ፣ ትጨናነቃለህ። ቅድም ያልኩኝ ነገሮች ከነዚህ ነገር ጋር ሊገናኙ ይችላሉና እነዚህ ነገሮች ማስተካከል ግድ ይላል። አብዝቶ መጨነቅ የለብህም። በምትጨናነቅ ሰዓት ደም ከፍ ይላል። እነዛን ነገሮች ማስተካከል አለብን። ሚለን ሰማ የምጨናነቀው አንደኛ በሱም ነው ታውቃለህ። እየነገርኩህ ነበር የእሷን ነገር ተወው። አንተ መጀመሪያ በሽታ ላይ ፎከስ አድርግ። አሁን ልሱ ፊት አንከራከር። የሚሰጠው መድኃኒት ምናምን የለም። ለዚህ ከስትረሱ ጋር የተያያዘ ነገር መድኃኒት እንሰጠዋለን በጊዜው፣ ግን ከመድኃኒቱ በተሻለ እሱ እነዚህ ነገሮች ማስተካከል መቻል አለበት። ጭንቀቶችን መቀነስ አለበት። ምግብ በአግባቡ መውሰድ መቻል አለበት። ምግብ በአግባቡ አለመውሰድ በራሱ እነዚህን ኬዞች ያመጣቸዋል። ገብቶሃል? እነዚህን ነገሮች አስተካከል። የሚያስፈልገን በአግባቡ ውሰድ። ምግብ በአግባቡ ውሰድ። ፈሳሽ ነገር በአግባቡ ተጠቀም። ከዛ ውጭ ጭንቀት በጣም በጣም በተሻለ አቅም ጭንቀት በደንብ ቀንስ። ምንም የሚያጨናንቅ ነገር የለም። እረፍት አድርግ በአግባቡ፣ በሰዓቱ በአግባቡ ምግብ ብላ፣ ፈሳሽ ነገር ውሰድ። እነዛ ነገሮች ከዚህም ያለፈ አሁን ያያቸው ነገሮች ደም ከፍ አለ፣ ስትረስ ምናምን ከነዛም ሊከፋ ይችላል እና ራስን መንከባከብ ትሪት ማድረግ ካልቻልክ የከፋ ነው። እነዚህን ነገሮች ቴክ ኬር አድርገህ ማየት መቻል አለብን። ዶክተር ሌላ ማታ ያው ድንገት ሰላም ነው፣ ሌላ አዲስ የመጣ ነገር የለም። ደም ብቻ ነው ያስጨነቀኝ ለጊዜው። አሁን ያዩዋቸው ነገሮች እነዚህ ናቸው። እነዚህ ደግሞ ሞር የሚያመጡት ነገር ጭንቀት ነው። የመጀመሪያው ነገር ስትረስ ነው። የምትጨናነቅ ከሆነ ደም ከፍ ይላል። ቅድም ከልብ ጋር ምናምን ያልካቸው ነገሮች የተያዙ ናቸው። ስለዚህ እነዛን ነገር መቀነስ መቻል አለብን። ከዛ ውጭ ፈሳሽ በደንብ ይውሰድ፣ ምግብ በአግባቡ ብላ፣ እረፍት አድርግ። ቀጣዩን ነገር ተጨማሪ ምርመራ እያደረግን እናያለን። ያው አርብም ቀጠሮ ስራለን። በትክክል የዛ ሰዓት ነው እንግዲህ ውሳኔ የሚሆነው። አርብም ተጨማሪ ነገሮች እናይና አዲስ ነገር ካለ አሳውቃለሁ። እሺ ዶክተር፣ እሺ አመሰግናለሁ። ምንም ችግር የለም። ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እንዳትጨናነቅሽ እኔ ደህና ነኝ። እንድጨናንቅ አትፈልግማ አባት አውቃለሁ። እንድጨናንቅ ማትፈልግ ከሆነ ከዚህ በኋላ ማድረግ ያለብህ ብላ ስለተበላ ጠጣ ስለተባለ መብላት ያለብህን ነገር ለእኔ ተነግሮኛል። አዳምጪኝ። ማታ ድንገት ስላመመኝ ነው ተደናቀሽ ዶክተሩ የደወልሽለት? አዎ ዊና ስላለ እንደውም አብረን እንኳን ጠራ ነው። ያው ነገረክ በደንብ አድርጎ እዚሁ ቤት ድረስ መጥቶ ነገረክ። ከዚህ በፊት ሆስፒታል ተነገረክ። ይፋ በቃ አንተ የተባልከው ነገር በማድረግ እኮ መዳን ትችላለህ። ግዴታ ዶክተሮች ማለት ነው መድኃኒት ሊሰጡ ይችላሉ። ለሰው ልጅ ግን ምግብ የምትበላው ነገር በምግብ ውስጥ በጣም ብዙ ፕሮቲኖች አሉ። እነዛ ፕሮቲኖች ለሁሉም ነገራችን ተብሎ የተዘጋጁ ናቸው። ለአንተ ደግሞ መብላት ያለብህን ነገር ተነግሮኛል። ለኔ ይሄን አይብላ ይሄን ይብላ ተብሎ ተነገረኝ። በቃ አንተ ምንድነው ከዶክተር በላይ እኮ ፈጣሪ አለ እንዴ! በቃ ፈጣሪ አለ። ለማላዋየው
በሕይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬን